የቤት ባለቤት መሆን ለርሶም ሩቅ አይደለም። መካከለኛና አነስተኛ የገቢ ምንጭ ላላቸው ወገኖች የምስራች ብለናል። ናሰው ሪል ስቴት መካኒሳ ቀለበት መንገድ አካባቢ አስፈላጊ ነገሮች ሁሉ ቀድሞ በተሟሉበት መንደር በአራቱም አቅጣጫ ለትራንስፖርት በተመቸ አማካይ ስፍራ ጥራትና ውበት የተሸለሙ የግልና የጋራ መኖሪያ ቤቶችን ገንብቶ ከባድ የሆነቦትን የቤት ባለቤትነት ቀላልና ቅርብ አድርጎ አመጣለው። ናሰው ሪል ስቴት ልዩነቱ ውሃ፣ መብራትና ስልክ ቀድሞ መዘርጋቱ። የናሰው ሪል ስቴት ሌላኛው ልዩነቱ ዝቅተኛ ዋጋውን በረጅም ጊዜ ክፍያ ማመቻቸቱ። እንኳን ደስ አለዎት! የኔ የሚሉትን ቤቶን እነሆ። ወደ ናሰው ሪል ስቴት ከመጡ በራስዎ ምቹና ያማረ ቤት እየኖሩ ሳይጨናነቁ የሚከፍሉበት ልዩ ዕድል ያገኛሉ። ለበለጠ መረጃ ጎተራ ፔፕሲ ፋብሪካ ፊት ለፊት ገባ ብሎ ያገኙናል። ስልክ 0114421234 0911 200858 ናሰው ሪል ስቴት።
አባቢ ምን አለ አንተም ነገሩን ትተው እሱም ተመክሮ እራት እንኳን መብላት ብንችል። እያት እስኪ ማሚ በፍጹም ልትበላ አልቻለች። ፍቅር አቤት ግን ለምን ይመስላል ከሱቅ ያሰጡ ዲ እስከ ዛሬ ያልጠየቅሽኝ ጥያቄ ዛሬ እንዴት ልጠይቅ ይቻልሽ? በቃ ፈርቸና ከፈራሽማ ዛሬ መጠየቅ አልነበረብሽ። እንዴት መሰለኝ እኔ ፍቅር ሰሞኑን የተለያዩ ነገሮች እያዩብህ ነው። ታጨሳለህ፣ ትቅማለህ፣ ትጠጣለህ። ነገሩን ብትሰሚማ ከኔ በላይ የምትበሳጨው እንጂ ነበር። ታዲያ ለምን አትነግረኝም? ካዝና ውስጥ ቆጥሬ ያስቀመጥኩት የሳምንት ገቢ ጠፋ። እንዴት ነው? ምናልባት ስትቆጥር ያየህ ሰው ነበር? ሰራተኞች ከወጡ በኋላ ነበር ቆጥሬ ያስቀመጥኩት። ጠዋት ቀድሞ የገባ ሰው ካለ የሚደንቅሽ እሱ አይደል? ጠዋትም ከሰራተኞች ቀድሜ የገባሁት ነው የነበርኩ። ፍቅር ምናልባት ተመሳሳይ ቁልፍ ሊኖር ይችላል። ግቢ እሱ ጋር አረፍ
ምን ነበር? ድንኳን ነው ወይንስ ወንበር ፈልገሽ? ለመሆኑ የማለት ነሽ? እኔን እንኳን አያውቁም። እንዴት እንደምጀምርልዎት አላውቅም። ከ20 ዓመት በፊት አባቴ የዚህ ድር ገንዘብ ያለው እና የእሱን ፋይል ፈልጌ ነበር። ዶሴ ማለት ነው? አዎ ማለት እኔ እኮ ከ20 ዓመት በፊት እዚህ ቦታ ላይ አልነበርኩም። ደግሞ ዶሴ ዝም ብሎ ይሰጣል እንዴ? አውቃለሁ አባቴ ለጠየቀውላ ዶሴ ተወጥቶ ይሰጣል። ግን ግዴታ የአባቴ ዶሴ ያስፈልገኛል። ነገርኩሽ እኮ የኔ ልጅ። እኔ በቅርብ ጊዜ ነው የጀመርኩት። ደግሞ የ20 ዶሴ ከየት ይገኝ ብለሽ ነው? እባክዎትን አባቴ እባክዎትን፣ ቢቸግረኝ እኮ ነው የማዋሉት። እባክዎትን ይተባበሩኝ እባክዎትን። ቆይ አንቺ ማነሽ? ምንድነሽ? የማንን ዶሴ ነው የምትፈልጊው? የአቶ ገዛኝ አልኩት እኮ። ገዛኝ ከ20 ዓመት በፊት የዚህ ድር ገንዘብ ያዥ ነበረ። ገዛኝ ፈለጋ? ገዛኝ እኔ አፈር በበላ አይ ደጉ ሰው። አይ ታዲያ አንቺ ፋነሽ ልጃችን ያቺ ጣኒቱ ልጃችን ተመስገን። እንዲያው ለመሆኑ ሌሎቹስ እንዴት ናቸው? ደህና ናቸው ይመስገን፣ ሰላም ናቸው። አሁን የ20 ዶሴ ከየት ይገኝ ብለሽ ነው የኔ ልጅ? ቢገኝስ እንዴት አድርጌ እሰጥሻለሁ? መቼስ ያው ኮሚቴዎችን ሰብስቤ ጉዳይሽን አሳውቄ እሰጥሻለሁ እንጂ እንዴት አደርጋለሁ ብለሽ ነው? እባክዎትን አባቴ፣ ይህን ያህልማ የምቆይበት ጊዜ የለኝም። ትምህርት አቋርጬ ነው የመጣሁት። በአስቸኳይ መመለስ አለብኝ ወደ አዲስ አበባ። እንዴት አይነት ነገር ነው? የማይሆነ ነገር ነው የምታሽው። የት አደርግሻለሁ የኔ ልጅ? ለማንኛውም ይኸውልሽ ቀድሞ የነበረው ሊቀመንበር ቤቱ እዚህ ጋር ነው። የቱ ጋር? ቁልቁለቱ ጋር ያለው ቀይ በር የለም? እሱ ጋር ነው። አዎ ከእሱ ጋር ተማክረን እንደሚሆን እናደርጋለን። እሺ ነገሩን ማንም ሰው ማወቅ የለበትም። ኧረ ነውር ነው። ተነሽ ስልሽ ተነሽ። እሺ ተነሽ እኮ አልኩሽ። እሺ ተነሽ። ምን አይነት ነገር ነው? ሳታልቅሽ በቃ እስኪ ቆይ። የታባት ባረግ ይሻለኛል። እንዴት ነው የሚደረግ? አሁን እሱ አስቀምጬ ነው የመጣው። ጠዋት እንግዲህ ፈልጌ አዘጋጅቼ ቆይሻል። እሺ እቺ ያዟት። አጀየ ነው ነው አይሆንም ስልሽ አንቺ ልጅ አይሆንም እንዴ? ተይ እንጂ። እሺ እንግዲህ ይኸውልሽ እሺ ወፍ ሲንጫጫል በልጅሽ አሜን። ደህና ደርሽ። ደህና ነው ወይ? እንደምን አለ? ደህና ነህ? እንዴት ነህ? አለን ይመስገነው። እባክሽ ተጭኝለት። የገዛኸኝ ልጅ እንዴት አምሮባታል። ገዛኸኝ ፈለቀ በእናንተ ጊዜ ገንዘብ ያለ ነበር። እንደውም ያንተ ጎረቤት አልነበር? ገዛኸኝ የቷ? ያቺ ሴቷ ስንት ሴት አለ አንድ አልነበረችም? እንደውም አንተን አስታውሳት ጠይቃኝ ቤትህን ጠቁሚያት። አልሞተችም ማለት ነው? እንዴት አንተ ሰውየው ምን ነካው? ምን ነካ? ምን ልኩና አጥዜ ተቀምጦ እየገለበጠ አሽሙ ነው ይሸከታል። አሎ መጣችኩ። ልትገለኝ መጣችኩ። ልትገለኝ መጣች? ማነህ አንተ? አያ መኮንን ጉር ዘራይ አስጠፋት ብዬ እንደሰማችን ነግሬ። ማነህ አንተ? ምንድን ነው የምታወራ? ዳምጠው ነኝ ከማርቆስ። የኛው ዳምጤ? ታዲያ ማነች ልትገለኝ መጣች? አስገድላት። ሁሉን ነገር ሰምታለች ስልህ ለማይሆን ሰው አሳልፈህ ሰጠህ።
ይኸው አሁን ነፍስ ስታውቅ ልትገለኝ መጣች። ትቃዣለህ እንዴ? ስንት ጊዜ ነግሬህ ደግሞ በደህና ያገላገሉኝ በስንት አመጡ አምጥተህ ነው የምታወራብኝ? ራሷ ነች መጣለች። እንዴት አወቅ? ከድሩ ሊቀመንበር ጋር ተገናኝታለች። ራሱን የነገረኝ። ቆይ ተርፋለችስ ብንል ሊቀመንበሩ ጋር ምን ታረግ ትሄዳለች? እኔኑ ፍለጋ ይሆናላ። ስማ እንጂ ያን ዶሴ አውጥተህ አቃጥለዋል አይደል? የቱ? አላወጣውም እንዳትለኝ። ምን ያመጣል? አላቃጠልከውማ ስነግርህ። በል ብቻ አሁኑኑ ሊቀመንበሩ ጋር ሄደህ የፈለገውን ነገር አውጥተህ ያንን ዶሴ አውጥተህ አቃጥልልኝ። ለኔ ነፍስ አታስብም? ልትገለኝ መጣለች። ቤቴን ሁሉ ጠይቃ አውቃለች እኮ ነው የምልህ። ምን ያንቦቀቡቀሃል? ቦቅቧቃ። አሁኑኑ ሂድ ብያለሁ። አሁኑኑ ሂድ። እንዲህ ነችና ዳምጤ። እንዴት አደርሽ የኔ ልጅ? በጠዋት ከእንቅልፎ ተረበሽኩት። አይ ቤተ እግዚአብሔር መሄድ የማይቀርም ነበር። ማታ እኮ ዳምጤን አግኝቼው። የቱ ዳምጤ? የእናንተ ዘንድ ሁሉ የሚመጣው የድሮ ሊቀመንበር ያንቺን መምጣት ስነግረው አይሆን ሆኖብኝ ሄደ። እንዴ መምጣቴን ነገሯቸው እንዴ? ምን ነው? አይ ምንም አይደል። ያው ሰላም ማለት ነበረብኝ እሳቸውን። ረፈድስ ልጅ ሰላም እላቸዋለሁ። አኩርፈው ነው ማለት ነው። ይሁን እንደው እኔ ልጅ የማይሆን ስራ ነው ያሰራሽው። ለይጠቅምሽ እንደሆነና መልሽልኝ። አባቴ እዚህ የምፈልገው ወረቀት ያለ አይመስልም። እስኪ እዛ ጋር ወድቆ ከሆነ ወይ ከተቀላቀለ ይመልከቱልኝ። ቆይ ልልሽ አደብ ኧረ የለም አጣሁ። ይታውት በቃ ይቺን ፎቶኮፒ አድርጌ መልስልኝ። እንደሱማ አይሆንም። እኔ ልጅ እንደሱ አይሆንም። እሺ እግዚአብሔር ይስጥልኝ። አይ ምን አደረኩልሽ? መቼም ብድሮትን እግዚአብሔር ይክፈሉት። ሌላ ባላደረግልሽ ማን ይተባበረኝ ነው? ያ ትላንት የሰጠሽኝ ያሱ እንደሱማ አይሆንም። አይ እንደሱ አይሆንም ስልሽ በይ እንግዲህ እኔ ልጅ ይቅናሽ። ደህና ገቢ በይ ሂጂ እንግዲህ። ምን ረስተሽ መጣሽ? አያዳምጤ በሌሊት ምን ልትሰራ መጣ? ማን ነው አንቺ የምትል አንተ? ያቶ ገዛኸኝ ልጅ መስለኝ ነው። መታ ነበር እንዴ? አዎ መጣች። አይታ ሰጥቻት ነው ልሳለኝ ልጅ ሁሉም አለ እንዳለ ነው። እዚሁ ቁጭ ብላ አይታ አለ እንዳለ ነው እንዳለ እዚሁ ቁጭ ብላ አይታ ምንም እንትን ያለችው የወሰደችው ነገር የለም። ጉርሳራችሁልኝ
አንቺ ረፈደ ማለት እንጂ ነይ በይ። እትዬ 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 አሉ እረፉ። ዶሴውን ወሰደችልህ። ዶሴውን ወሰደችው? ማነሽ አንቺ? ስለ እናት ነሽ? እተውኔ እኮ ነኝ እኔ። መኮንን አገናኘኝ። እሺ ጋሽዬ ጋሽዬ ማነኛ? እኔ እንጃ ዶሴውን ወሰደችው ነው ያለ ግን አፈር ብይ። አሎ ጉድ ሆነናል መኮንን። የምን ጉድ ዳምጤ? ዶሴውን ወሰደችልህ። የስላሴ ምን ነው ዳምጤ? ምን ነው ጉድ ታረገኝ? ማታውኑ ሂድ ብዬሽ አልነበረም እንዴ? እኔማ መቼ እኔን ፍለጋ እንጂ ዶሴ ፍለጋ የመጣች መሰለኝ። አሁኑኑ ሂድና የወጣው ወጪ በሙሉ እሸፍናለሁ። ያችን ከይሲ እዛው አስቀርልኝ። ምንድነው? ምን ሆነው ነው? ያችን ቀሽቃሽ አስርልኝ፣ ጥሪልኝ። ትሆኔ አንቺ? አቤት እትዬ። ጠሩኝ። አንቺ የምን ዶሴ ነው የሰማሽ? ሰውየው እኮ ናቸው። ገና ስልኩን ከማንሳቴ ዶሴውን ወሰደችው። ትበይ። እሱ ያለው ደሴ ጠፋ ነው። ለማንኛውም ግን ይኸው ዶሴ ምናምን የሚባል ነገር እዚች ግቢ ውስጥ እንዳልሰማ። ሂጂ አሁን ውጪ። የማን ነው ደሴ? ማን ነው እሱ? ኧረ ጉድ ሆነናል እባክሽ። ያቺ ከይሲ የድሩን ውል ወሰደችዋል። የፈጣሪ ያለ ቁጭ በል። ተቀመጥ። ምን ነው? ምን አዲስ ነገር ተፈጠረ? ምንም አዲስ ነገር የለም። ያንተ ጉዳይ አሳስቦን ነው የጠራነው። ምንድን ነው የሚያሳስብ? ይኸው ልጄ ልብ ብለህ ስማኝ። እኔ አባትህ የምደክመው ለእናንተ ነው። ብሞት ንብረቱ የሚተርፈው ለእናትህ ለአንተና ለወንድምህ ነው። ያቺ ማነች ጓደኛ? ፍሬ ወይኒ። ፍሬ ወይኒ? አዎ፣ እሷን ጠበቅ አድርገህ ያዝ። ሲሆን አግባና እኔንም እናትህንም ለወግ ለማድረግ አቃል። ለድግሱ እንደሆነ እኔ አባትህ እያለሁ አይዞህ አኮራሃለሁ። ወደ ሱቅም ገብተህ ስራህን ጀምር። ኖ ሰርቃል ተብዬ ከተባረርኩበት ሱቅማ ተመልሼ አልገባም። እኛ እኮ ደንግጠህ ከጥፋትህ እንድትታረም እንጂ ጨክነን እኮ አይደለም። ቆይ እኔ አባትህ ብናገርስ እኔ ላይ ቂም ትይዝብኛለህ? ግድ የለም አታስብ። ተቀጥሬ የምሰራበት መንገድ እያመቻቸው። እንዴ የእናትና የአባትህ ንብረት እያለ ተቀጥሮ መስራትን ምን አመጣው? የኔ ልጅ በየጊዜው ገንዘብ ከሚጠፋበት ሱቅ ከመመለስ እሱ ይሻላል። ቆይ እንጂ በዚህ ነገር እኮ እንስማማ አንችልም። እንዳትንቀሳቀስ። እሺ፣ አልንቀሳቀስም። እሺ፣ እኔ ልጅ
ቅንጣት ያህል እንቅስቃሴ ብታሳይ በሕይወት ፈርደህ። እሺ ልትነጥቃት የነበረች ነፍስ ዛሬ ፊት ለፊት ቆማለች። አስታወስካት? ተሳስተሽ እንደሆነ እኔ ልጅ ኧረ በስመ አብ በይሱን ነገር ዞር አድርጊልኝ። ዝም በል። አሁን ለምጠይቅ ጥያቄ አንድ ባንድ መልስ ትመልስልኝ። እሺ ምንድን ነው? ቅንጣት ያህል ዋሻለሁ እንቀሳቀሳለሁ ብትል ደፋር። ምንድን ነው? እሺ የት ነው ያሉት? እነማን? አቶ መኮንን። የቱ መኮንን? ያውንስ ኧረ ቆይ እሺ እናገራለሁ። አንተን ይደፋል። አዲስ አበባ እሱን አውቃለሁ። ሰፈሩ ኮተቤ አዲሱ ገበያ ነው። አዲሱ ገበያ ነው። አዲሱ ገበያ ስልክ ቁጥር ፍጠን። 01 11 56 እስቲ ዳንቴን አቅርቢ። እሳቸው መቅረብ አይችሉም። ለምንድን ነው መቅረብ የማይችለው? አርፈዋል። አርፈዋል? ትናንት ጠዋት አነጋግሬው። ትናንትማ ደህና ነበሩ። ማታ ነው እንጂ የሞቱት። እንዴ በምን ሞቱት? ዳምጤን ገደለችው። ማሚ ምንድን ነው? አባቢ ምን ሆናችኋል? ወይ ድራችን አባቢ ወይኔ መኮንን። አቤት የት ነው መግቢያው? ምንድን ነው እሱ? ምንድን ነው የሚበጀን? የሰማሽው ነገር አለ? ወራታችሁ ከነገሩ ልትገዛ የመጣሽ ብሏቸው ነበረ። ትናንት ደግሞ ዶሴውን ወሰደችው ይላሉ። ይሄው ዛሬ ደግሞ ወይዘሮ ቦሰና ማን ነው? ጋሻው ማን? ከበደ። አድራሻ? ቀበሌ 5 ሰፈር 3 የቤት ቁጥር? 300 እድሜ ስንት ይሆናል? 50 ስራዋ ምንድን ነው? የቤት መሬት። የትምህርት ደረጃ ተምረዋል? 6 ብሔሮ ምንድን ነው? አማራ። ሃይማኖት? ኦርቶዶክስ። ወይዘሮ ቦሰና ሟች ጠበኛ እንደነበራቸው ያውቁ ነበር? ኧረ ምንም የላቸውም። ከሁሉም ጋር ስምሙ ናቸው። በሟች ላይ የተለየ ባህሪ ያዩበት አጋጣሚ ነበር? እንዴት ስትል ልጅ ማለት ድሮ ከነበራቸው ጸባይ ላይ ይታያል። እሱማ ከመሞታቸው 2 ቀን ሲቀራቸው ነው ልትገለኝ መጣች እያሉ ሲሉ የነበረ። ምክንያቱን ያውቁታል?
ምኑን አውቄው የሴትነቴን ጓዳ ለጓዳ ነው እንጂ ምኑን አውቄው ብለህ ነው ያህል ማረግ። ይልቅ አቶ መኮንን የሚባሉ አዲስ አበባ አንድ ወዳጅ ነበሯቸው። ልትገለኝ ነው የመጣች እያሉ እሳቸውስ መሞታቸውን አውቀውታል። ይረጋቡ ወይዘሮ ወሰና ስለ ጉዳዩ ያስረዱልሻል። ይቺ ሴት ግን ማን ናት ይላሉ? የታውቂያት ዋጭ ከርሶ ውጭ ሌላ ሴት ጋር ይሄዳሉ ብለው ያስቡ ነበር? ምንም የላቸው። ከልጅነት እስከ እውቀት አብረን ለፍተን የኖርን ሰዎች ነን። ወይዘሮ ወሰና እስኪያልፉ ቀን የነበራቸው ብሎ እስኪ ባጭሩ ያስረዱ ስለ ጉዳዩ ምን እንደሚመስል። በወጉማ በጠዋት ተነስተው ቤተክርስቲያን እንሄዳለን ስንል እሳቸው መሳሪያቸውን ታጥቀው እድር ቤት ጉዳይ አለ ብለው ሄዱ። የምን ጉዳይ? ምኑን አውቄው ብለህ ነው? ቤተክርስቲያንም አልመጡ። እኔም ስወጣ ስገባ እንዲህ ዋሉ። ማታ መርዶቹ መጣ። አባቢ የጓደኛህ ገዳይ እስካሁን አልተያዘም? ትያዛለች። አብሮ አደገ እንደመከልባ አድርጋለች። ሴት ናት እንደ ገደለቻቸው? አባቢ በስንት ዓመት ቂም በቀል ነው አሉ ገድላ ሄደች። ልጄ አክስት ነን ዘመድ ነን እህት ነን እያሉ የሚያጭበረብሩ ብዙ ሰዎች መጥተዋል። ተጠንቀቅ አደራ። እንዴ አባቢ አጭበርባሪው በስቷል፣ ተጠንቀቅ። አቤት አባቢ። አቤት። አዎ እሺ ጨርሻለሁ፣ እየመጣሁ ነው። እሺ ምን ይሁን ነው የሚለው? ስለምንቆይ ብሎ ነው ያለው። ብላ ነው ብሉ። አባትነቱ ለሁለታችንም መሰለኝ። ስማ፣ ሰሞኑን አባባ ጋር እየተደጋገመ የሚደወለው ስልክ ለጤና ይመስላል? አንተ ደግሞ ነገር ማካበር ትወዳለህ። አባባ በማያገባው ነገር እንዲህ አይሆን። ጓደኞቹ ስልክ መደወል ይችላሉ። ነገሮችን አታቅልል መልካሙ። ይልቅ ልንገርህ፣ ክፍለ ሀገር የተቀጣጠለው እሳት አንተንም ጨምሮ እንዳይፈጅ ተጠንቀቅ። ኦኬ፣ ለማንኛውም አባባ እየጠበቀኝ ነው። አንተ አትፈልገኝም እንዴ? እቤት ነህ መሰለኝ። ማንኛውም ግን ተጠንቀቅ፣ ራስን ጠብቃት። በሽጉጥ አስፈራርቶኝ ነው። ለምን? ዶሴውን አይቶ። የምን ዶሴ? ይቺው ልጅ ከ20 ዓመት በፊት የነበረ የቤተሰቦቿን ዶሴ ፍለጋ ስለመጣች ለረዳት ብዬ ዶሴውን ሰጥቻት አይታ ከሄደች በኋላ እሱ መጣ። ወዲያው ዶሴውን አገላብጦ አይቶ ጉድ ሰራኸኝ እያለ ግንባሬ ላይ ሽጉጡን ደግኖ ሊገለኝ ሲል ተማጥኘው እየዛተ ጥሎኝ ሄደ። ማታ ላይ መሞቱን ሰማሁ። ወደ ማረፊያ ቤት መልሳቸውና ይቆዩ። ከዶክሜንቱ እኮ ምንም አይነት ወንጀል ሊያሰራ የሚችልና አንገብጋቢ ነገር አላገኘሁም። እኔ ግን ከዚህ ዶክመንት መሀል አንዳች ነገር ይታየኛል። ያው ሟች ልትገለኝ መጣች እያሉ መሳሪያ መታጠቃቸው፣ አልሞተችም ወይ ማለታቸው፣ ሁለቱም ዶክመንቱን መፈለጋቸውና እጃችን ላይ ያለው ዶክመንት ለግድያ የሚያበቃ አለመሆን ከውስጡ አንዳች ነገር ለመጉደሉ በቂ ማረጋገጫ ይመስለኛል።
ላስቸግሮት ነው ነበር። እሺ ምን ልተባበርሽ? ይኸውልዎት ከ15 ዓመት በፊት ከእናትና አባቴ ጋር እኖር ነበር። እናም ለስራ አረብ ሀገር ሄድኩ። እዛም ሄጄ የእናትና የአባቴን በመኪና አደጋ መሞት ተረዳሁ። ሀዘናቸውን በውስጥ ይዤ ቆይቼ እዚህ ስመጣ የተቀበሩበትን እንኳን መቃብር የሚያሳየኝ ሰው አንድም ላገኝ አልቻልኩም። እዚህ ቀበሌ ግን አጎቴ እንዳለ አውቃለሁ እና ሰዎችን ሳማከር በትነግሪያቸው ሊተባበሩ ይችላሉ ብለው ነው የመጣሁት እና እንድትተባበረኝ። የገጠመሽ ችግር በጣም አሳዛኝ ነው። ሆኖም ግን በቀበሌያችን አሰራርና ደንብ መሰረት ማንም ሰው አድራሻ ስለጠየቀ የሚሰጥበት አካሄድ የለንም። እባክህ የኔ ወንድም ከዛ ሀገር ድረስ የመጣሁት በአካል ያልቀበርኳቸውን ቤተሰቦችን መቃብር ለማየት ነው። ይህንን ደግሞ ሊያሳየኝ የሚችለው አንድ አጎቴ ብቻ ነው። እባክህ ተባበረኝ። አጎትሽ ስማቸው ማን ነው? አቶ መኮንን ፈረደ። ባለቤታቸው ወይዘሮ ስለናት። ይኸውልሽ እንግዲህ እኔ መቼም እንግዲህ በተቻለኝ አቅም ልረዳሽ እሞክራለሁ። እሺ። የት ነው ያረፍሽው? ሆቴል ነው ያረፍኩት። ሆቴል? አሰራሩ እንግዲህ እንደምታውቂው ትንሽ ጊዜ የሚጠይቅ ነው እና የደረስኩበትን ሁኔታ እንዳሳወቅሽ ስልክሽን ስጪኝ። የእርስዎን ቢሰጡኝ አይሻል? እኔ እደውላለሁ። እሺ። እሺ፣ በጣም ነው የማመሰግነው። ይሄ አንቱ የምትይው ነገር ብትይውስ? አንተ ለምን አትይኝም? ይቅርታ። እሺ፣ ይቅርታ፣ አልደግመውም። እሺ። አስቀምጠው ባሳብ ትሄዳለህ እንዴ? ትንሽ የቤተሰባችን ነገር አሳስቦኛል። ያ ብሩ ጉዳይ ነው እሱ ነገር እና ታዲያ ምንድን ነው የሚያሳስበው? ጎጃም ሞቱ የተባሉት ሰውዬ ከኛ ቤተሰብ ጋር ምን እንደሚያገናኛቸው ሁሉ አላውቅም። አባቢ በአንድ በኩል ያስጠነቅቀኛል፣ በድሉ በሌላ በኩል ያስፈራራኛል። ነገሮችን ቀለል አድርጎ ማየት ያስፈልጋል። አንዳንድ ጊዜ እኔ እዚህ ድረስ መጥተን እንደዚህ አይነት ሀሳብ ውስጥ እንስገባ አልፈልግም። የማይጣስ ግጥሼ ስንትና ስንት ፋይል አስበቅሼ መሰለሽ የተገኘ። ይሄንን የማይመስጥሽ ቅጥሽ ውስጥ ሆኜ ነው።
ተረጋጋይ። ዛሬ ፈለኩ ቅድም እንደነገርኩ ይችን ህይወቴን መቀመቅ ለከት የመጣች ነቀዝ እንድታጠፋል። ምን ችግር አለ ታዲያ? ግን ቀላል ሴት እንዳትመስልህ፣ ከባድ ስራ ነው የሚጠብቅ። ስራው መቼ ልጀምር? ዛሬም ጀምረው። ለማንኛውም እንዴት ዋሉ? ይሄ ልጅ የት እንደሚሄድ ነግሮሻል? ስራ ምናምን አለ ብሎ ነው ወጥቶ የሄደ። ለማንኛውም ሲወጣና ሲገባ ባይንስ ተከታዩ። ለመሆኑ ያያዳምጤን ነገር የሰሙት ነገር አለ? እንዴት ሆነ ይሆን? እስካሁን ምንም የሰማሁት ነገር የለም። የገደለችው ሌላ ባላንጣው ነች፣ አለበለዚያ ስለኛ ከመንገሩ በፊት ቀድማ አፉን ዘግተዋለች ማለት ነው እንጂ እስካሁን አንዱና አንዱ ይለይ ነበር። አንቺ ደግሞ ይሄ በር በተንኳኳ ቁጥር ዘለሽ መበርገርሽን ተይ። እኔ ካለሁ እኔን ጥሪ፣ እሷ ካለች እሷን ጥሪ። እሺ ጋሽ። ደግሞ ይሄ ስለኛ ስትጠየቂ የምትቀባዥሉን ነገር ተይ። ቀባዣሪ እሺ በማርኬቲንግ የሥራ ዘርፍ የተመዘገባችሁ ኃይሉ መሸሻ፣ ካሳሁን አየለ፣ በድሉ መኮንንና ሚኪያስ ሰለሞን ለመጨረሻ ፈተና ስለምትፈልጉ ወደ ቢሮ ቁጥር 3 ትሄዳላችሁ። ምን ነበር? ከኢትዮጵያ ውጪ ነበር የመጣሁት። ምን ልርዳሽ ታዲያ? ሀገሬ ላይ ኢንቨስት ለማድረግ ፈልጌ ነበር። እናም ለዛ ጉዳይ ስራ አስፈጻሚ ልትቀጥሩልኝ ነው። ይቻላል። ምንድነው የሚጠበቅብኝ? ድርጅትሽ ገና የመጀመሪያው እንደመሆኑ መጠን በስርሽ ሰራተኛ ቀጥረሽ ማስተዳደር እስክትጀምሪ ድረስ የ6 ወር ደሞዙን እኛ ጋር ታስቀምጫለሽ።
ሰራተኛው በየወሩ እየመጣ ከኛ ጋር ይወስዳል። እኛም 10% ኮሚሽናችን እንፈልጋለን። ሌላው የሰራተኛውን መብትና ግዴታ ከዚህ ወረቀት ላይ አንብበሽ መረዳት ትችላለሽ። ቅድም ስገባ በማርኬት እየተመዘገቡ ስራ ፈላጊዎች ስም ዝርዝር ሲጠራ ሰምቼ ነበር። በሙሉ ተቀጥረዋል? ለፈተና ነው የተጠሩት። ኦኬ። ስራዬን በቶሎ መጀመር እፈልጋለሁ እና አንዳቸውም ቢቀጥሩልኝ። ውጤታቸውን አይተን ቢሆን አይሻልም? ኖ ፕሮብሌም። ማስረጃቸውን አሳዩኝና አንዱ ላይ ቲክ አደርጋለሁ። አቶ መኮንን እኚህ ናቸው ይባላል። አድራሻቸው ይታወቃል? አድራሻቸው በውል አይታወቅም፣ አዲስ አበባ ናቸው ግን ይባላል። ስለዚህ ፎቶግራፉ ለማስረጃ ስለሚጠቅም ከጅምር ምርመራ መዝገቡ ጋር እያያዝና አድራሻቸው ይፈላል። እኔ የምልሽ እንዴት ሳትደውይልኝ መጣሽ? ሳልነግር አልሄድም ብዬ ነው። ወደ ደብረ ዘይት መሄዴ ነው። ምን ነው? በደህና በደህና። እና አባዬ እዛን የተቀበሉት አሉ። አጎትሽን አገኘሻቸው እንዴ? አይ እሱን ሳይሆን ባለቤቱን አገኘዋት። አጎቴን በአካል ሳይሆን በስልክ አግኝቼዋለሁ። አሳይቼሽ አብረን እንመለሳለን ብሎኝ ነው። ታዲያ ለምን ነገ ጠዋት ከኔ ጋር አብረን አንሄድም? ነገማ ነገ ከአጎቴ ጋር የምመለስበት ቀን ነዋ። ባይሆን አመጣጤ የመኪና ቀን እንድታስጨምርልኝ ነው። ምን ችግር አለው? ይጨምርልሻል። ስንት ቀን ይጨምርልሽ? ወይ አንድ 4 ቀን። 4 ቀን? ዋጋው ደግሞ 1000 ብር ነው እንዴ? በፊት የተጠቀምኩበትስ? አይ እሱንማ እኔ ነኝ ከበር የማደርገው። እንዴ የተከራየልኝ አንሶ? ግድ የለም ለሁሉም ስትመለሽ ይደርሳል። ኦኬ። ደግሞ ስትሄጂ ተጠንቀቂ፣ መንገዱ አክሲደንት የሚበዛበት ነው። እሺ እሺ። እንዴ በል እንግዲህ ልትወጪ ነው ማለት ነው እንዴ? ዘላለም እኔ እየደወልኩልሽ ነው ማለት ነው ማግኘት ያለብኝ? እኔ ደውዬልህ አላውቅም። ደግሞ ክላስ ስለበዛብኝ ነው ትናንት ያልደወልኩልህ። ታዲያ ክላስ ቢበዛ ለስልክ ምን ጊዜ ማለት ነው? እሺ በቃ ይቅርታ። የትምህርት ቤት ክፍያሽ ከፈልሽ? አልከፈልኩም። ልትከፍልልኝ እንዳይሆን ብቻ። ምን ችግር አለው? ተማሪ ነሽ፣ ገንዘብ ያስፈልግሻል አይደለም? ቴንክ ዩ። እኔ የምለው ግን ዛሬ እኮ አንድ ክላስ ብቻ ነው ያለኝ። ለምን ሚስ አድርጌ አብረን አናመሽም? ክላስ ትቀጪያለሽ ማለት ነው? የኔ ክላስ ቀጪ። በይ ወደ ክላስሽ ግቢ። ክላስማ ልደውልልህ ስል ቀደም የት ነው ያለሽው? ደብረ ዘይት አላልኩም እንዴ? እንደማልክ ቆይ እስኪ አንዴ ጠብቂኝ። መኪናው አላስቸገረችሽም? በፍጹም አታስቸግር። እሺ በይ ሰላም።
ቆየው ባይደል? አይ ምንም አይደለም። የዛሬ ስራችንን ጨርሰናል አይደል? ጨርሰናል። ግን የስራችንን መጀመር ምክንያት በማድረግ ራት ልጋብዝ እፈልጋለሁ። ኖ ብሄድ ይሻለኛል። ምክንያቱም ሌሊት ለስራ መነሳት አለብኝ። እኔም እኮ እነሳለሁ። ይልቅ ስለራበኝ ቦታ እንምረጥና ራሱ ሳምሹ አንተን ይመለከታል። ከኔ ምንድን ነው የምትፈልጊው? እንደው መንገርሽ ስራሽ ያውጣሽ። በድሉ ለአንተ ስል ነው ሰውየውን የገደልኩት። ለአንተ ስል? ለእኔ ስትይ? ለአንተ ስል ባይገርምህ ገና ሌላ ሰው ገኛለሁ። ያምሻል እንዴ? ልትሰሪ ሳይሆን ሰው ልትገይ ነው ማለት ነው የመጣሽው? የበሩ ቁልፍ ስጪ። ቁልፉን አምጪ። ላለመሞት ከፈለክ የምነግርህ በጠቅላላ መስማት አለብህ። ሰምተህ ከሆነ የአባትን ጓደኛ ገደሉት እኔ ነኝ። እነሱ የምታያቸው የኔ ያንተና የታናሽ ወንድማችን እናትና አባት ናቸው። ህፃናቶቹ ደግሞ እኔ እናንተ ነን። ዛሬ አባቴ እያልክ የምትጠራው የቤታችን አሽከር ነበር። ገደልኳቸው ካልኩ ሰው ጋር ተመሳጥሮ እናትና አባታችንን በሳት አቃጠላቸው። ይህ ክፉ ቀድሞ አስቦበት ስለነበር ከውጭ የቆለፈውን በር ወላጆቻችን መክፈት ስላልቻሉ እኛ
እኛም በመስኮት አስወጥተው እነሱ ለመውጣት ሲጣጣሩ እሳቱ በላያቸው። ከዛ እድርተኛውን ሰብስበው የሟቾቹ የነፍስ አባት የሚሉት አለና አንድ ያዳምጧቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እነዚህ ሕፃናቶች በፊታችሁ ቆመው የምታዩዋቸው እናትና አባታቸው በሳት ቃጠሎ ለሞቱባቸው የእድሩ ዳኛ ጥሩ ዘዴ ስላላቸው እስቲ የሚሉትን እናዳምጣቸው። እዚህ ፊታችን የምታዩዋቸው ሁለት ህፃናቶችና እንዲሁም ቤት ያለ ህፃን ልጅ አቶ መኮንንና ወይዘሮ ስለናት ሊያሳድጓቸው መክረን ዘክረን ይህንን ውል አዘጋጅተናል። አንደኛ እነዚህን ሰዎች ስንመርጥ መሃንነታቸውን ከግምት ውስጥ በማስገባት፣ ሁለተኛ ሟቾቹ በህይወት በነበሩ ጊዜ ያፈሩትን ሀብትና ንብረት ልጆቹ አድገው 18 ዓመት ሲሞላቸው አስረክበው ለወግ ለማድረግ ሊያበቃቸው ስለተስማሙ፣ ሶስተኛ ሟቾቹ ከተለያየ ቦታ ተገናኝተው ትዳር የመሰረቱና ዘመዶቻቸውም የማይታወቁ በመሆኑ እነዚህን ሰዎች ስለለመዷቸው መርጠዋል። አባቴ እንግዲህ ዛሬ የፈለግኖት እነዚህን ልጆች አቶ መኮንንና ወይዘሮ ስለናት ጤናቸውን እየተንከባከቡ እያሳደጓቸው ነው። ሆኖም ልጆቹ ሐዘናቸውን ሊረሱ አልቻሉም እና ወደ አዲስ አበባ ገብተው አስኮላ ትምህርት ቤት ቢገቡና ሐዘናቸውን ቢረሱ ይሻላል። እርሱም የእድር አባሎቹን ቢያሳምኑልንና እኔም እዛው እየሄድኩ ብጠይቃቸው ይሻላል። ይሁን እንጂ ይሁን። አዲስ አበባ ከገባን በኋላ ጸባያቸው ይቀያየር ጀመር። አንድ ቀን በመስኮት ሳይ ከመደፍረሷ በስተቀር ቆንጆ ነች። በል እንካ፣ እቺ እንግዲህ 10 ሺህ ብር ነች። ያዛትና ሌላውን ባይሆን ሌላ ጊዜ ጨምርልሃል። ሌላ ጊዜ? ለዚህ ያደረሰ ማን ሆነና ነው ሌላ ጊዜ የምትለኝ? ለዛ ሁሉ ያደረኩልህ ውለታ ይሄ ገንዘብ ነው ለኔ የምትከፍለኝ? ይልቅ አሁን አፍህ እዛም እዛም ቱስ አትበል። ሰው ወሬ ከሰማ እኔም አንተም ሁለታችን እናለቀ። እሱን ተወውና ብሩን ትጨምርልኛለህ? ጨምርልኝ። ሶስት ልጆች መያዘን ረሳሁ እንዴ? ልጅቷ እየሰማች ነው መሰለኝ። አንቺን እኮ አንተ ሳሰማናት ቀር በል ቶሎ መላ ፈልግላት። ምን አረጋት? የወላጆቿን ዕጣ መስጠት ነው። እነሱ ሳያሰኝ ተፈናቃይ ነኝ አላልክም? ነገ ከነገ ወዲያ ስታድግ አናት ላይ ትወጣለች። እናትና አባቷን በሳት እንዳቃጠልክ አንተንም በሳት ነው የምታቃጠለው።
ራሴን ሆስፒታል አገኘሁት። ማን እንዳመጣኝ ስጠይቅ እዛው አካባቢ ለስራ የሚንቀሳቀሱ የውጭ ሀገር ዜጎች መሆናቸውን ተረዳሁ። የበሽታዬም ነገር አሳሳቢ ሆነ። ውጭ ሀገር ሄጄ መታከም እንዳለብኝ ሲነግሯቸው ስራቸውን ሲጨርሱ ይዘውኝ እንደሚሄዱ ቃል ገብተው ስራቸውን ሲጨርሱ ወደ ካናዳ ይዘውኝ ሄዱ። እድሜ እየገፋ ሲመጣ በእኔና በቤተሰቦቼ የደረሰው ጥቃት እንቅልፍ ነሳኝ። እናም ወደዚህ መጥቼ የእናትና የአባቴን ገዳዮች ለመበቀል እርምጃዬን አንዳልኩ። የት እየሄድክ ነው አንተ? ስራ አለብኝ። ስራማ ሰተነ ነበር፣ ዘርፈን ሄድክ እንጂ። እናትና አባት ለፍተው ያላገኙትን ንብረት ልጅ ቢዘርፍ ምን አለበት? ምን አልክ አንተ? ኢንስፔክተር ታደሰ እባላለሁ። ፍቅርተን ፈልጌ ነበር። ፍቅርተ የምትባል የለችማ። እርሱ አቶ መኮንን ፈረድ አይደሉም እንዴ? አሁን ነኝ። ታዲያ ፍቅርተ የምትባል ልጅ የለዎት? ሴት ልጅ የሌለኝ ከየት መጣ? ታዲያ ይሄ መታወቂያ በእርሱ ስምና የቤት ቁጥር ሊወጣቸው በእኔ ስምና በቤት ቁጥር እንዴት ሊወጣ ቻለ? አሎ አለቃዬ። ገላጋይ መኮንን ነኝ። አውቄያለሁ። ምን አለ ያንን የቤቴን በጥባጭ ብትገላግልኝ። ይሄ ቅደም ካሉኝማ ታዛዥ ነው፣ ግን የትኛው እንደሆነ እንዴት አውቀዋለሁ? ትንሹ መኪና አለው። ያ እሱ ነው በእግሩ ክው የሚል እዚያው ክው አድርጋ አስቀርልኝ አደራህን። ዛሬን እንዳታሳድር። ምን ማን ነው? እድሉ ነኝ። ተደርሶብናል። ተደርሶብናል። ምን ማለት ነው? ፖሊሶች መታወቂያሽን ይዞ ቤት ድረስ መጣ። እንዴት ሊያገኙ ቻሉ? እኔ እንጃ። ሟቹ ኪስ ውስጥ ነበር። አሁን ቶሎ በይና ራስሽን ቀይርሽ ይሄን አካባቢ ለውጥ። እሺ እሺ።
ሲገባ መኪናውን አላየሁትም። ቶሎ ወስዱልሽ እንዴ? ወስደዋታል። በቀላሉ የሚከራይ መኪና ይገኛል? ካገኘን፣ ካላገኘን በትራንስፖርት እንጠቀማለን። እሺ ቶሎ በይ። በላይ ሲወጣ እየተፈተሸ ነው ታድርገኝ ደውዬ ነግሬሃለሁ እኮ መጀመሪያ ምን ሆናል? ቁርሱ ስጠኝ። ማናት አብረህ ያለችው? እህት ነች ማለት እህታችን። ሌላ ጊዜ አስተዋውቃለሁ። ይሄ ወንጀል ሰርታ በመነከታተላት በእርሶ ቤት ቁጥር መታወቂያ ባወጣች መኝታ ክፍል ውስጥ የተገኘ ነው። ይሄ ጉዳይ ደግሞ በእርሶ ቤት ውስጥ እያጠነጠነ ያለ ጉዳይ ነው። የኔ ጌታ ይሄ የምትለው ልጅ አዎ የኔ ልጅ ነው። ሴቲቱን ግን አላውቃትም። ግን እውነት ተነፍሰ ገዳይ ጋር ከተገኘማ የኔ ልጅ አይደለም። ልጅ አይደለም። የወላጅ አንጀት አልጨክን ብሎኝ እንጂ መበጥበጥ ከጀመረም ከቁጥጥር ስር ከወጣማ ቆይቷል እኮ። ይኸው ትላንትም ቤት አላደረ። እናንተ ከደረሳችሁልኝማ የእኔንም ገንዘብ ዘርፎኛል። ይኸው ዘርፎኛል። አዎ
እሺ ወይዛዝርት ዛሬ ምን እግር ጣላችሁ? ቤት ስለተፈጠረው ነገር ምንም አልሰማህም? እኛ ቤት ምን ተፈጠረ? በእናንተ ቤት ቁጥር በወጣ መታወቂያ ነፍስ ጠፍቷል። ነፍስ? አልገባኝም። እኛም ብዙ አልገባም። ቤቱ የኖሽ ያያችሁ አንድ ቢያመልጥ አንድ ከበር አድርገህ ትሰራለህ። ምልክት ሳሳያችሁ ብቻ ወዲያውኑ በፍጥነት ወደ ሰማይ ቤት ይመጣላችሁ። ተግባባን? አንተ ወርታች አንተ ወደ ላይ ዳይ ቶሎ በል። መልክሽ አዲስ ነገር ካለ ደውልልኝ። ልጄ አክስት ነን ዘመድ ነን እህት ነን እያሉ የሚያጭበረብሩ ብዙ ሰዎች መጥተዋል። ተጠንቀቅ አደራ። ማናት አብረህ ያለች? እህት ነች ማለት እህታችን ነች። ሌላ ጊዜ አስተዋውቃለሁ። አቤት ምን እየሰራችሁ? አይ አንድ ጓደኛችንን እየጠበቅነው ነው ልንሸኘው ኤርፖርት። ያላችሁበት ቦታ ክልል ስለሆነ ፈጠን ማለት ተቀሳቀስ። ቶሎ በል። ፓርኪንግ የለው። ዞኔ በድሉ ነኝ። እስቲ መልካሙን አቅርቢልኝ። አንተ በድሉ እና ምን ጨክነህ ወንድምህ አወጣኸው? ያው አላልኩም አልነገርኩም። ለእኔ ታሰቡ የሆነ ልጅ ነው። ለመሆኑ መኪናው የት አለች? የልጅ መኪና ነው። መኪና አለው እኮ እሱ። በቦታው ላይ ስንደርስ እኛ ምንም አይነት መኪና አላየንም። ጥሩ እሺ፣ የመኪናዋን ቀለምና ታርጋውን ያስመዝግቡ። ደህንነቱን መስማታችን ራሱ አንድ ትልቅ ዜና አይደለም? በአይኔ ካላየሁት በስተቀር መረጋጋት የሚችል አይመስለኝም። እንግዲያውስ እዛ ድረስ መሄድ ምን አደጋ እንዳለው የተነጋገርን ይመስለኛል። ወንድሜ ወጣት ነው ይበሉኝ ይቻላል። በዚህ መንፈስ አንድ እርምጃ መራመድ አንችልም። እቺ ደግሞ ማን ነች? እኔ እንጃ። እና አያውቋትም? ኧረ ለዛሬም አላየኋት። ኢንስፔክተር ታደሰ እባላለሁ። ይህንን ጉዳይ የምከታተለው ነው።
ተረጋጊና የምታውቂያቸው ነገሮች ካሉ በቃ ወንድሙ ከአንዲት ሴት ጋር መጥቶ መኪናውን እንደወሰደ ብቻ ነው የማውቀው።
ነበር ሁሉ ለሆነ ጨረታ ፈልጌያቸው ወንጀል ሆነ እሳቸው ናቸው መስራች። ገላገ ጉድ ሆነናል። ጉድ ያደረከኝ አንተው ነህ። ምንድነው 10 ጊዜ የሚወቅሱኝ? በእግር ይመጣል አለ። በእግር የሚመጣውን ጠብቄ ስራ ያሰራው። ስለዚህ ምንድነው? ሁሉም ነገር ተነሱበታል። ያ ነቀዝ ለፖሊሶች ሳይነግራቸው አይቀርም። ስለ እናቴ ፖሊሶች ይዘዋት ሄዱ። እሷ ደግሞ ሴት ናት፣ ከመናገር ወደ ኋላ አትልም። ምናልባት በሌላ ወንጀል ተይዘው እንደሆነ። የምን ወንጀል ነው ደግሞ ከኔ ተለጥላ ምሳሌ? የመርማሪው ስልክ አሉት? ቢኖረኝስ? ቀጥታ ይደውሉና ያናግሩታል። እብድ ነህ እንደ አንተ ሰውዬ። ቀጥታ ለፖሊስ ይደውሉና ምን ላይ ደርሳችሁ ብሏቸው በቃ አለቀ። ለማንኛውም እየመጣሁ ነው፣ እዛው ጠብቀኝ። ጤና ይስጥልኝ አቶ መኮንን፣ ስፈልጎት ነበር የደወሉት። ምን ነው በደህና? ለመሆኑ የት ነው ያለው? ቢሮ ነው ያለሁት፣ ግን እርስዎ ያሉበት ድረስ መምጣት እችላለሁ። ኧረ ግድ የለህም። ምን ያደከመህ? እኔው ራሴ እመጣለሁ። ግን አደራ ካለህበት እንዳትነቃነቅ፣ እንዳታለፋኝ። ግድ የለም እጠብቅዎታለሁ። ደውዬለታለሁ። ምን ዋጋ አለው? አሁን ያንስ ማምለጥ ነው ያለብኝ። ለምንድን ነው ማመልጠው? ምን አገባኝና ነው አብሬዎት ማመልጠው? ምን አልክ አንተ? ምን አገባኝ? አዎ ምን አገባኝ? እና እኔ ሲያዝ ዝም ብልልህ ነው? ለምን እንያዛለን? ከዚህ ሱዳን ድንበር ድረስ በመኪና እንሄዳለን። ከዚያ በኋላ ብር ተቀብሎ የሚያሻግሩ አሉት ብያለሁ። የመን ያደርሱናል። ከየመን ቀጥታ ጣሊያን እንገባለን። ጣሊያን ከገባን በኋላ ደግሞ ማን ይጠይቅ? ወደ አንተ ነው። አዎ እንግዲያውስ መኪና ጋራዥ አለ፣ ደውልልሃለሁ። ጥሩ፣ እኔ እነግረዋለሁ። እሺ ጥሩ። በቀጥታ ወይ ፍተሻዋል አይደል? አዎ እሱን አልፈጠጥክም። እሺ አሁን እሺ እሺ። ደህና ብር ያዙ፣ ደህና ብር ያዙ። ይገሩታል። መኪና ውስጥ ነው። ጋሼ የሆነች ልጅ ስለ ጨረታ ጉዳይ ልታናግረው ትፈልጎታለች። ወረቀቱን ተቀብለሽ አስቀምጪ። ለሚፈልገኝ ሰው ሁሉ ይመጣል በለች።
አመጣኸኝ? ምን ነው ናክሽኝ አንቺ ልገዛ አልችልም። አንተ ምን ተስነኝ ነው ወንድም? በጣም ደስ የሚል አጋጣሚ ነው። አሁን ወደ ቅዱስ ያሬድ ሆስፒታል ትሄዳለህ። አቤት ሲስተር። አዎ ደርሻለሁ እየመጣሁ። እሺ 2 ደቂቃ። እሺ ሲስተር ቻው። በእናትህ ቶሎ በል። ይኸው ደወሉ። አሁን ልትሄድ ነው አንተ? አለቀኝ። አንተ ደግሞ አታሹፍ በእናትህ። አንድ ጊዜ ጣል አድርገኸኝ አትሄድም? ሄሎ፣ እየመጣሁ ነው ወደ ቀጠሯችሁ ቦታ። አዎ እሺ ቻው። በእናትህ እኔ ራሴ በጣም ስለቸኮልኩኝ 2 ደቂቃ ብቻ። ኧረ እባክሽ እንሂድና ግድ የለህም። በዛውን ቦይፍሬንድን ተዋውቀው ትመለሳለህ። አብረን ገብተን አንቆይም። ቶሎ ነው የምንመጣው። ምክትል ኢንስፔክተር፣ እስቲ አቶ መኮንንን ከማረፊያ ቤት አምጣልኝ። አይዞት፣ አይደንግጡ። አቶ መኮንንን ከእርሶ በፊት ነው በቁጥጥር ስር ያሆናቸው። እርስዎን እዚህ ድረስ ጠርተን ለማነጋገር የተገደድነው እሳቸው በሰጡን ቃል መሰረት ነው። ምንድን ነው የምታወራ? ይህ አሰቃቂ ሴራቸው ሙሉ ተደርሶበታል። የአሳደሮቻችሁን ሀብትና ንብረት በመመኘት እነሱን በእሳት ከማጋየታችሁ ሌላ ያልወለዳችኋቸውን ልጆች እያሰቃያችሁና ለስለት እየዳረጋችሁ ያለውን የዚህን አስከፊ ሴራ ጠንሳሽና ገፋፊ እርሶ እንደሆኑ ባለቤቱ አቶ መኮንን ነግረውናል። ማ? እኔ ስለ እናት? አሁን እርሱ የገብርኤል ያለ እንዲያውስ እኔ አይደለሁ በነፍስ ያስገኙናል እያልኩ ስከራከርላቸው የነበር። አሁን እኔ አይደለሁ ለማለት ነው? አዎና። ሄሎ አለቃዬ፣ የት ነህ? እየደረስኩ ነው። ዳገቱን እየወጣሁ ነው። ቶሎ ና እባክህ ፍጠንና ና። ዛሬ እጄ ላይ ወደቀ። ምንድን ነው? ምን አነሽ አንቺ? ከ20 ዓመት በፊት ይሄ ይመጣል ብለህ አልጠበቅክም ነበር። በእሳት ላቃጠልካቸው ወላጆቼ ውለታህን ልከፍል መጣሁ። አስታወስከኝ? ሕፃንነቷ ሳያሳዝንህ ለአውሬ የሰጣት ፍቅርት አሁን አስታወስከኝ? ሄሎ ሄሎ። ወይ የኔ እመቤት፣ አንቺ ነሽ እንዴ? በይ አሁን ይኸው እሱን ተይውና የፈለግሽውን ያህል ገንዘብ ልስጥሽ። እሱማ ተው፣ የቤተሰቦቼ። አሁን ግን ነፍስን ነው የምፈልገው።